ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? በባለፈው በክፍል 21 የቻይንኛ ቋንቋ ትምህርት በሚል የቻይንኛ ቋንቋ እንዴት ቀናቶችን መማር እንዳለብን በክፍል 21 ተነጋግረናል ማለት ነው። እንግዲህ ሲንቺ 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 የሚለውን ወይም ደግሞ ዊክ የሚለውን ቃል ተነጋግረን ያለፍን መሆናችን እንዳለ ሆኖ ዛሬ በክፍል 22 የቻይንኛ ቋንቋ ትምህርት ይዤላችሁ የመጣሁት እንግዲህ ወርድ አምጥቼ እሱን ደግሞ ወደ ሰንተንስ እየቀየርን ነው የምንመማረው ማለት ነው። እንግዲህ ዛሬ የምንመማረው የክላሳችን ርዕስ የሚሆነው እንግዲህ ስለ ምግብ መውደድ፣ አንተ ምን ትወዳለህ፣ አንቺስ የሚለውን እንነጋገራለን ማለት ነው። እንግዲህ ውድ ቤተሰቦቼ ወደ ክፍል 22 ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሰው እንድታደርሱ የደረሳችሁ ደግሞ ከመጀመሪያው ጀምራችሁ እንድታዩት ወይም ደግሞ በደንብ እንድታጠኑት እፈልጋለሁ። ምክንያቱም ከመጀመሪያው ጀምረን የማናየው ከሆነ መካከል ላይ ብንገባ ውሉን ላናገኘው እንችላለን ማለት ነው። ስለዚህ ትኩረት ሰጣችሁ እያያችሁ ነው ወይ የሚለውን ለእናንተ የቤት ስራ ላድርገውና ዛሬ የቤት ስራ የሚሆነው ምንድነው? ወይም ደግሞ የዛሬ ጥናታችን የሚሆነው ሌላ ተጨማሪ የቤት ስራ የሚሰጣችሁ ማለት ነው። ዛሬ የምንማማረው ነው የሚሆነው ማለት ነው። እንግዲህ የመጀመሪያው እንግዲህ 3 ፊደሎችን ይዤላችሁ መጥቻለሁ። 3 ፊደሎችን ወደ ሰንተንስ እንቀይራቸዋለን ማለት ነው። እነሱን ደግሞ ተምረን ይዘናቸዋል ወይስ አልያዝናቸውም የሚለውን ደግሞ እናንተ በቀጣይ ክላሳችን የምናይ ይሆናል ማለት ነው። እንግዲህ ዛሬ የመጀመሪያው ቃል የሚሆነው ች ወይም ደግሞ መብላት የሚለውን ቃል ነው ይዘን የመጣን ማለት ነው። አንደኛው ች ች ች ች ች እንግዲህ ች ስንል እንግዲህ ማንኛውም ነገር የምንመገበው ነገር በሙሉ መብላት ነው የምንለው አይደል? ዳቦ መብላት ሊሆን ይችላል፣ እንጀራ መብላት ሊሆን ይችላል። ማንኛውም ነገር የምንመገባቸውን ነገሮች የግዴታ ሰንተንስ ስንሰራ እንጀራ ትበላለህ ብለን ልንጠይቅ እንችላለን። እንጀራ ትወዳለህ ወይም ደግሞ ዳቦ ትወዳለህ ወይም ሰምቲንግ ብለን ልንጠይቅ እንችላለን ማለት ነው። ስለዚህ ያኔ ይህንን ቃል እንጠቀመዋለን ማለት ነው። ይሄ እንግዲህ ኒው ወርድ ወይም ደግሞ ኒው ቮካብላሪ ነው። እንግዲህ ይሄ ደግሞ ኤችኤስኬ 1 ወይም ደግሞ ሌቭል ቢግነር ሌቭል 1 የሚባል ኤችኤስኬ 1 ወርዶች ውስጥ አንዱ ነው። ች ች ች ች ስንል እንግዲህ የእንትናችን የቦዲ ኤክስፕሬሽናችን ማለት ነው። ልክ ች ስንል አፋችን ወደ ውጭ ነው የሚወጣው። ች ስንል ይወጣል ማለት ነው። እንደዚህ ወደ ውጭ ይወጣል ማለት ነው። ስለዚህ ፈርስት ቶን ነው ቶኑ ወይም ደግሞ ፎኔቲክሱ ፈርስት ቶን ነው ማለት ነው። ስለዚህ ች ች ች ች ች እንግዲህ ች ስንል ች የሚበሉ ነገሮች በሰንተንስ ውስጥ ስናስገባቸው ች ማለት መብላት ማለት ነው ማለት ነው ትርጉሙ። ስለዚህ ወደ ሰንተንሱ ስንገባ ኒ ሲኋን ች ሸማ እንላለን ማለት ነው። ኒ ሲኋን ች ሸማ ብንል አንተ መብላት የምትወደው ወይም ደግሞ መብላት የምትፈልገው ምንድን ነው የሚል ጥያቄ ይሆናል ማለት ነው። ጥያቄ ስለዚህ እስኪ አብረን እንበለው። ኒ ኒ ሲኋን ሲኋን ች ች ሸማ ሸማ ይሆናል። ስለዚህ ኒ ሲኋን ች ሸማ ስንል አንተ ወይም አንቺ መብላት የምትወጂው ነገር ምንድን ነው ወይም ደግሞ የምትበላው መብላት የምትፈልገው ነገር ምንድን ነው የሚለውን ጥያቄ ይይዛል ማለት ነው። ስለዚህ ሁለተኛው ደግሞ ምንድን ነው? ሚያንባው 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 ሚያንባው። ይሄ እንግዲህ አዲስ ወርድ ነው ማለት ነው። አዲስ ወርድ ነው። ለላይኛው ለተጠየቅነው ጥያቄ መልስ የሚሆን አዲስ ወርድ ነው ማለት ነው። እንግዲህ የመጀመሪያው ች ነው ብያችኋለሁ። ች ማለት ደግሞ መብላት ከሆነ
ሚያንባው ማለት ደግሞ ብሬድ ወይም ዳቦ ማለት ነው ትርጉሙ። ሚያንባው ስንል ሚያን ስንል እንግዲህ ፎርስ ቶን አለው ማለት ነው። ባው ስንል ፈርስት ቶን አለው። ስለዚህ ሚያንባው እንግዲህ ትርጉሙ ምንድነው ማለት ነው? ዳቦ ወይም ደግሞ በእንግሊዝኛ ብሬድ ይባላል ማለት ነው። ስለዚህ ሰውየው ኒ ሲኋን ች ሸማ ይባል አንተ መብላት የምትፈልገው ደግሞ የምትወደው ምግብ ምንድነው ሲባል ምን ብሎ ይመልሳል ማለት ነው? ወ ሲኋን ች ሚያንባው ይላል ማለት ነው። ሚያንባው እንግዲህ ሚያንባው የሚለው ብሬድ ነው ማለት ነው። እኔ መብላት የምወደው ወይም ደግሞ መብላት የምፈልገው ምግብ ወይም ደግሞ እኔ መብላት የምወደው ዳቦ ነው የሚለውን ትርጉም ይይዛል ማለት ነው። ወ ሲኋን ች ሚያንባው ካልኩኝ እኔ ዳቦ መብላት እወዳለሁ። እኔ ምን አልኳችሁ? እኔ ዳቦ መብላት እወዳለሁ ብሎ ይመልሳል ማለት ነው። ነገር ግን ይሄ ሰውዬ እኔ ዳቦ መብላት እወዳለሁ፣ ምን መብላት ትወዳለህ ብሎ ሲጠየቅ እኔ ዳቦ መብላት እወዳለሁ ብሎ መለሰለት። ከመለሰ በኋላ አንተስ ማለቱ አይቀርም። አንተስ ምን መብላት ትወዳለህ ወይም ደግሞ ምን መብላት ትፈልጋለህ? ምን መብላት ትወዳለህ? እንግዲህ ሲኋን ማለት ላይክ ማለት ነው፣ ወይም መውደድ ማለት ነው። የምትወደው ምግብ ምንድነው ነው። ስለዚህ እንግዲህ ኒና ይለዋል ማለት ነው። ኒና ሲል ኩዌሽን ማርክ ነው። አንተስ ማለት ነው። አንተስ ብሎ ኩዌሽን ማርክ ያደርጋል ማለት ነው። እኔ ዳቦ እወዳለሁ። አንተስ ሲል አሁን ኒና ይላል ማለት ነው። ኒና ብሎ ጥያቄ ምልክት ያደርጋል። አንተስ ምን መብላት ትወዳለህ? እኔ ዳቦ መብላት እወዳለሁ ካልኩኝ አንተስ እየጠይቀዋለሁ ማለት ነው። በቻይነኛ አንተስ ማለት በቻይነኛ ኒና 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 እንግዲህ ኒ የሚለው ሰርድ ቶን አለው ማለት ና የሚለው ደግሞ ልክ ፎነቲክስ የለውም ኒውትራል ነው ማለት ኒና ኒና ግን አነባበቡ ቆረጥ ያለ ይሆናል ማለት ነው። ስለዚህ ኒና ማለት አንተስ ማለት ነው። ስለዚህ እኔ ደግሞ እንደዛ ብሎ ሲጠይቀኝ ምን ብዬ መልስለታለሁ ማለት ነው? ወ ሲኋን ች ብዬ የምፈልገውን እነግረዋለሁ ማለት ነው። ግን አሁን እኔ ዛሬ ኤግዛምፕል የሰራሁላችሁ ወ የ ሲኋን ች ሚያንባው እኔም እንዳንተ ዳቦ እወዳለሁ፣ ዳቦ መብላት እወዳለሁ፣ እኔም እንዳንተ ነኝ ማለት ነው። እሱ ዳቦ መብላት እወዳለሁ ስላለ እኔም እንዳንተ ዳቦ መብላት እወዳለሁ ለማለት የምንጠቀመው ሰንተንስ ምን ይሆናል ማለት ነው? ወ የ ሲኋን ች ሚያንባው እላለሁ ማለት ነው። ወ የ ሲኋን ች ሚያንባው እላለሁ ማለት ነው። ስለዚህ እኔም እንዳንተ ዳቦ መብላት እወዳለሁኝ። ስለዚህ ተመሳሳይ አይነት መልስ ነው ማለት ነው። እሱም ዳቦ ይወዳል፣ እኔም ዳቦ እወዳለሁ ብለን መልስ እንመልሳለን ማለት ነው። ስለዚህ መልሱ ተመሳሳይ ሆነ። ግን ደግሞ ተመሳሳይ ባይሆን አንተስ ብሎ ሲጠየቅ ወይም ደግሞ ኒና ተብሎ ሲጠየቅ ኒና የሚለው አንተስ ማለት ነው ብያችኋለሁ። ኒና አንተስ ኤንድዩ ማለት ነው በቻይነኛ ኤንድዩ አንተስ ማለት ነው። ስለዚህ አንተ ብሎ ሲጠየቅ ምናልባት ዳቦ የማይወድ ከሆነ ሌላ ምግብ የሚወድ ከሆነ ምን ይላል ማለት ነው? ወ ሲኋን ች እንጀራ ሊል ይችላል ማለት እንጀራ ካለ እንጀራ ማለት ነው። ስለዚህ የ የምትለዋ ኦልሶ ማለት ናት። በባለፈው ክላሳችን ተመምረናል። የ የምትለዋ ከዚህ ሰንተንስ ውስጥ ወይም ደግሞ እኔ ከሱ የምበለው ጋር የሚመሳሰል ካልሆነ የ የምትለዋ ወርድ ትወጣለች ማለት። ምክንያቱም ምንድነው መሰላችሁ የ የምትለው እኔም እንዳንተ የሚለው ነው። እኔም እንዳንተ ዳቦ ወዳለሁ የሚለው እኔም ልክ እንዳንተ ዳቦ ወዳለሁ የሚለውን ትርጉም
ለእንትን ለማለት ወየ ነው የምንለው። ወየ ሲኋን ች ሚንባኦ ካልኩኝ እኔም እንዳንተ አይም ኦልሶ ላይክ ቱ ብሬድ እንላለን ማለት ነው። ወይም ደግሞ እኔም እንዳንተ ዳቦ መብላት እወዳለሁ የሚለውን ትርጉም ስለሚይዝ እኔም እንዳንተ የሚለውን እንዳንተ የምትለዋን ኦልሶ የምትለዋን ነገር ካንስል እናረጋትና ወ ሲኋን ች ኢንጀራ እንላለን ማለት ነው። ስለዚህ እኔ እንጀራ መብላት እወዳለሁ። ፍራፍሬዎችም ሊሆኑ ይችላሉ፣ ማንኛውም ነገር ሊሆን ይችላል ማለት ነው። ስለዚህ እንዴት ነው ያዛችሁት ወይም ደግሞ ተማራችሁ ቻላችሁት? አር ዩ ለርንድ ኢት የሚለውን በቻይነኛ ሼሆይለማ ማለት ነው። እንግዲህ ሼሆይለማ ነው የምላችሁ ማለት ነው። መጨረሻ ላይ እንግዲህ በማንኛውም ክላስ ምን ማለት ነው እንግዲህ ያዛችሁት ወይም ደግሞ ተምራችሁታል በትክክል ይዛችሁታል ወይ የሚለውን እንትን ለማለት ሼሆይለማ ሼሆይ ሲባል ሰከንድ ናት። ሆይ የሚለው ፎርዝ ነው። ሆይ ለማ እንላለን ማለት ተማራችሁት ያዛችሁት አር ዩ ለርንድ ኢት ይባላል ማለት ነው መጨረሻ ላይ እንደዚህ። ስለዚህ በሁልጊዜም ክላሳችን እንግዲህ ሼሆይለማ አይቀርም ማለት ነው አይደል? ለዛሬ ያለን ክላስ ይህን ይመስላል። በሌላ ክላስ እስከምንገናኝ መልካም ሳምንት ይሁንላችሁ። ሀገራችንን ሰላም ያርግልን። መልካም ሳምንት። ቻው